አንቺ ነሽ እኔ ላይ ጥፊ ሰንሰሽው አንተ ከወንድሞቼ ጋር ተረጥረኛለህ። ወንድሞቼ ጋር ተረጥረኛለህ ያለበትን ነገር ነው በቃ ሊተረጥር ይችላል። አያ አይነም አይነም በማንኛውም ሰዓት ስትቀጥረኝ እንትን ጋረኩ ልመጣ አንቺ የምን ለነሱ ብለሽ ነው እኔም በጥፊ የመጣሁት? አጠገቤ ስሜን እንዳትጠራው አዳግም እንዳስፈራራኝ እኮ ቅድም እኮ በስልክ በጣም ተቆጣኝ። እግዚአብሔር ለምን ትቆጣኝ ግን? ሻዬ እኔ እኮ አንቺ መቆጣት ፈልጌ አይደለም። ልሽኮረመው ነው ልቆጣኝ ሳይሆን በመጀመሪያ ቤተሰቦችን ሰላም፣ እንዴት ናችሁ? የሀይላብ ዩቲዩብ ተከታታዮች በሙሉ የሀይላብ ፋሚሊ ማለት የኛ ፋሚሊ ነው። የኛ ፋሚሊ ማለት ደግሞ የሀይላብ ፋሚሊ ነው። እንዴት ናችሁ? እንግዲህ ይሄ ልጅ መኪና ያሰፈለ ያኔ ከእንቅልፍ አልተነሳም መሰለኝ ገና ስለግበት አለ። እስቲ በእውነት ነው እኔ ጋር አውቀ ትንሽ ሰዓት አይ ትሄዳላችሁ፣ ችግር የለውም። እሷን ግን ትንሽ ፈልጊያት ነበረ። ፕሮግራም አለና እንዴ ነው ፕሮግራም ደረበሽ በመሀል እኔ እንጃ ማታ አሩን ሀይላብ ሲደውል እምቢ ማለት ይደብረኛል። እና ለምንድን ነው ሲደውል እምቢ ማለት የሚደብርሽ? አልገባኝም። ከአንተ ጋር ፕሮግራም ስለ ኖ ሀይላብ ሲደውል ይደብረኛል የምትይው ለምንድን ነው የሚደብርሽ? ሀይላብ ሲደውል እምቢ ማለት ይደብረኛል። ለምንድን ነው የሚደብርሽ ነው ማለት እነሱ ሲደውሉ እነሱ ማግኘት አልችልም ማለት ላግኝሽ ብለኸኝ አልችልም ማለት ይደብረኛል። አማርኛ ላይ የምትሰማው ያጠፋሽውን ክፋትማ ታውቂዋለሽ አይደለ? እኔ ከዚህ በፊትም ብዬሻለሁ እኮ አሁን እንዲህ ብዬ ስናገር ከሱ ጋር የግል ችግር ያለብኝ ነው ይመስላል። እንዴ ሁሌ አንቺን ማውራት እየፈለኩኝ ለምንድን ሰው የሚመጣው? ወይንስ እንዴት ነው ለብቻዬ ሆቴል ይዤ ምናምን እነሱ ሊመጡ የማይችሉበት ቦታ ውስጥ አይ ሜቢ ደርሳችሁ ለማን እንደ አንተንም ከእኔ ጋር አረፍሽ እግዚአብሔር እንድንጨቃጨቅ ነው የምትፈልገው? አይደለም የምትደብቂኝ ነገር ኧረ እኔ የለም የምን ሆቴል ነው? አይ መቼም እዛ እናንተ ልትመጡ ኖ እናንተ ልትመጡ አትችሉማ። ሜቢ ይሄን ይመስማል ሆቴልም ደርሰሽልኛል አንተ ራፍ ያማል እንዴ? ኧረ እግዚአብሔርን የምን ሆቴል ነው? እኔ ከዚህ እንደዚህ ከመምጣት ውጭ የትም አግኝቼው አላውቅም። ያማል እንዴ? ምን ነው ብታገኝ ችግር አለው ማለት በጣም እያብራራሽለት ነው። ምን ችግር አለው? ሆቴልስ ቢሆን ቀጥረሽ ብትመጪ ችግር አለው? አልገባኝም። ቀለበት ምናምን መስራችኋል? ሆቴል ምናምን ያማል። ስለምን ቀለበት ነው የምታወራው? ይሳቅ ምን ሆነሃል ዛሬ? አሪያ ምንድን ነው ሆቴል ምናምን ምናምን ይባላል? አይ ምናልባት ወይ እዛ እናንተ መምጣት ስለማትችሉ ካልሆነ እሷን ለማናገር በማስበበት ቦታ ላይ አንተም አለ ወንድማችንም አለና የጉርቅ ይሄ ነገር ደግሞ እኔን እያስደሰተኝ አይደለም። እንደው ልጅ ሳወራ ይሄ ነገር ደግሞ እኔን እያስደሰተኝ አይደለም። እንግዲህ ከእሷ ጋር እህትነቱ ጓደኝነቱ ለአንተ ነው እና እኔ ደግሞ እሷን ፈልጌ ነው ከአንድም ሁለት ሶስት የቀጠርኳት እና ዛሬ ለሶስተኛ ጊዜ አንተን ሳገኘህ ነው እና በእኔ ቦታ ስትሆን ይደብራል። አይደለም በቃ ጓደኛሞች እኮ ነን እኛ ማለትም አብረን እንውላለን። ፕሮግራም ሲኖር ደግሞ አብረን እንጠራራለን። ስለዚህ ዛሬ ደግሞ ፕሮግራም አለብን። እሱ አልጠፋኝም፣ ችግር የለም። ድንኳን ሰበራ መሄድ ከፈለክም ደግሞ እንደ ሀሳብ ብንወስደው አሁን እናንተ ብዙ የተዋወቅናል መሰለኝ። ስለኔ ብዙ ሰማህም በደንብ አውቄያለሁ እንጂ ያወኩ ማለቴ እደፋለሁ አስደፋለሁ ምናምን። አይ ምናልባት ካላችሁ ቀረቤታ አንጻር ቢያንስ ስለኔ ማንነት ትንሽ እንኳን ብትነግረኝ ጥሩ ነበር። የዚህን ያክልም ብዙም ምን ያደርግልኛል? ልትዳፈረኝም አትችልም ነበር። ኤኒዌይስ እሱ ችግር የለውም። አሁን ኬዜ ከአንተ ጋር አለም። ግን ሜሪ ይኸውልሽ ዛሬም አሁን የማይሆን ነገር እንዲፈጠር ባናረግ ደስ ይለኛል። ምክንያቱም አላውቀውም ምንም ከአንተ ጋር ፐርሰናል ችግር የለኝም እና ጉዳይም ከሜሪ ጋር ነው እና ከቻልክ ኦኬ ትሄዳላችሁ። እኔ በዚህ ልክ አላሰብኩትም። አንድ የተወሰነ ደቂቃ ላውራት እና ትመጣለች። እኛ ፕሮግራም አለብን እኮ ፕሮግራም እንዳለባችሁማ እኮ አሁን እኮ ሰማሁኝ እኮ ትሄዳላችሁ። በማንኛውም ሰዓት ስትቀጥረኝ እንትን ጋር እኮ ልመጣ አንቺ የምን ለእነሱ ብለሽ ነው እኔም በጥፌ የመጣሁት? አጠገቤ ስሜን እንዳትጠራው እደግምሃለሁ። አንተ እንደዚህ አይነት ችግር ውስጥ እንደገባ እያደረግኝ ያለው ማለት ነው። ሰማኸኝ? ቅድም ላስተምር ያልኩት እሷን ነርቨስ ያደረካት ማለት ነው።
የዚህ ያክል ነው ማለት ነው። አንተ እንዴት ነው የምትጠረጥራት? አንተ ሲጀራሽ ነው በጥቂት እስከምትሰማኝ ድረስ አላውቅህም እኮ ይኸውልህ፣ አላውቅህም ለምትወዳት ልጅ ማለት ነው። አንተ መጠርጠር የለብህም። ገባህ? ጥርጣሬ መጥፎ ነው። አንተ ራስህ ስራ የለህም እንዴ? ማለት ወንድ ልጅ እኮ ነው አለ። ምንድነው ወንድ ልጅ? አንተ ለምንድን ነው የምትጠረጥራት? ጓደኞቿ እኮ ነን። ስንት ዓመት አብራን የቆየች ልጅ እኮ ናት። ዛሬ መተህ ይሄ ሁሉ ዓመት የቆየ ነው ትጠረጥራለህ እንዴ? አንተ ስማ እንዴ፣ ነገ አንተ ተመቻችቶልህና ምናምን ትጋራስ ልትገባ ማለት ነው። ከአስሩ ጋር እየጠረጠርክ አዳምጠኝ። ሺህ ዓመት አላወራም። ማዳምጥ በእናትህ። ምን ማዳምጥ? ምን ቢያንስ ይኸውልህ፣ እኔ ወንድ ልጅ ነኝ። ምን አይነት ስሜት ሊሰማህ እንደሚችል ገባኝ። ማሰሬ ወንድ ልጅ ይለኛል። አውጥተህ አሳየኝ። ወይ ምንድን ነው የምትለው? ወንድ ልጅ ይለኛል እንዴ? በእናትህ ምንድን ነው ወንድ ልጅ? ለአንተ ብላ ነው እሷ በጥፊ መጣች። ለእኔ ብላ አይደለም። በጣም ጤነኛ አይደለም። ምን አይነት ነገር ነው? ያሟል እንዴ? አስተሳሰቡን አያችሁት? ከዚህ በላይ አንተ ልጅ የፈለገ ቤት ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ ማለት ነው። ዛሬ ደግሞ ማለት ነው ብዙ ጊዜ ረስተናችኋል ትላላችሁ። እንዴት ናችሁ? ያለው እግዚአብሔር ይመስገን አይላም ማለት ነው። ምን ቢል ጥሩ ነው? ሜሪን ይወዳታል ወይስ ምንድን ነው ነገሩ? እና እንግዲህ የሆነ እንደ መሽኮርመም ምናምን ነገር ብሏል ማለት ነው። በነገራችን ላይ ሜሪ ብዙዎቹ ወፍራም ምናምን ስለሆነ ትልቅ ሰው እንደሆነች ነው። ገና ግን ትልቅ ሰው አይደለችም። ከና ይሳቅ ምናምን አትበልጥም፣ እርግጠኛ ነኝ ስነግራችሁ ማለት ነው። ግን እሷ የሆነ ወፍራም ስለሆነ ግዙፍ ነው የምትመስለው። እና ምን ልላችሁ ነው እንግዲህ ሊያወራ እየተሽኮረመመ ነበር። ይሳቅ መቶ ሳያወራትም ቀረ ማለት ነው። ሜሪ ደግሞ ታውቃላችሁ ገጭ ጓ ያለች ናት። እንደዚህ አይነት ሰው ታውቃላችሁ፣ ግን ውስጡ የዋህ ነው። ለሰው ክፉ አያስብም። ታውቃላችሁ እንደዚህ አይነት ሰው የምሬን ነው የምላችሁ፣ ክፉ አያስብም። ያኔ እንደዚህ የሚያወራ ሰው ፊት ለፊት የሚጋፈጥ ሰው ዞሮ እራሱ አያማችሁም። እና ምን ልላችሁ ነው ውዶችዬ፣ እንግዲህ ወይ እነሱ የሌሉበት ለምን ጊዜ አሰጭኝም? እኔ ከአንቺ ፍቅር ይዞኛል እያላት ነው። እና ይመስላል ግን አባባሉ እና ጊዜ ለምን አሰጭኝም ጓደኞች ምናምን። በነገራችን ላይ የቆዩ ጓደኞች ጋር እንትን ማለት ምንም እንትን አያስብልም። እና እንግዲህ ሜሪሻ ትታወቃለች በኃይለኛነቷ። በጥፊ ብደረግ ነው ወይኔ እኔ እንዴት እንዳፈርኩኝ። ከዛ እሱ ደግሞ በአንተ ምክንያት ነው እኔ የተመታሁት ይላል ማለት ነው። ይሳቅ በነገራችን ላይ በጣም አስተዋይ ልጅ ነው። እና አረ ውዶችዬ ማለት ነው እኔ ሳልጠይቃችሁም አላልፈው። ሶፊያ ልጅ ቶፊቅ እና ደግሞ ፉፉ ይጠፉ። እነዚህ 3 ዩቱበሮች ካየኋቸው ቆየሁኝ። እና ውድ ቤተሰቦች ማለት ነው ለማንኛውም ወይ ያልመቻችባቸው ሊሆን ይችላል። ከነገርክ ንገረኝ እያለችው እንግዲህ ይሳቅ መጣ። እንግዲህ የሜሪና ረኬት ታውቆታላችሁ ማለት ነው። እንግዲህ እንደዛ እያለ ያው በጥፊ አቃጠለችው። እንግዲህ ከይሳቅ ጋር ሄዳለች ማለት ነው። ፍቅር ይዞታል መሰለኝ። መቼም የነሱ ፍቅር ዛሬ ከጽጌ ጋር ነገ ከእንትና ጋር እያለ ስለሆነ ምናቸው ስለማያስታውቅ ዝም ብሎ ማየት ነው ትላላችሁ። ለማንኛውም ያርገላችሁ ማለት ነው። በነገራችን ላይ ሜሪ እንትን ውስጧ በጣም ንጹህ ነው። እንደዚህ አይነት ሰው የሚናገር ሰው ውስጡ ንጹህ ነው። እግዚአብሔር ነው የምላችሁ። እና ለማንኛውም ውድ ቤተሰቦቼ ማለት ነው በመጀመሪያ ግን ላይክ፣ ሰብስክራይብ የምታደርጉኝ ውድ ቤተሰቦቼ እጅግ አድርጌ አመሰግናለሁ። ክብር ይስጥልኝ ነው የምለው የኔ ውድ ቤተሰቦች። በተረፈ ሰላማችሁ ብዝት ትርፍ ይበል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።